ሰላም ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዙ ይበልልኝ። ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ ማለት ነው። አበረታቱኝ። ዛሬ እንግዲህ ትላንትና በተካሄደው የ2025 የቲክቶክ አዋርድ ላይ እሱ ላይ እንግዲህ የምናወራ ይሆናል ማለት ነው። አዲስ ከሆናችሁ ላይክ አድርጉኝ፣ አበረታቱኝ። ትላንትና እንግዲህ ብዙ ሰው ላይቭ ላይ ቁጭ ብሎ ሲከታተል ነበር ማለት ነው። ያ ሁሉም ሰው ያላየ የለም። እንግዲህ ላይቭ ላይ እንኳን ቢያመልጣችሁ ቲክቶክ ላይ እየተቆራረጠ ተፖስተዋል ማለት ነው። ብዙ ሰው ደግሞ በጉጉት ሲጠብቀው ነበር፣ እኔንም ጨምሮ ማለት ነው። በጉጉት የጠበቁት በነገራችን ላይ የዘንድሮ አዋርድ በዩቲናስና በአዶናይ የተነሳ ነው። ለምን ብዙ እንትን ስለተሰራ ማስታወቂያ ስለተሰራ ማለት ነው። እና ግን እንዴት አያችሁት? እውነት ለመናገር እኔ በጣም ደስ ብሎኛል። ሁለቱም ዩቲናስም አዶናይም በመሸለማቸው ማለት ነው። ግን ብዙ ሰው ሲጠብቀው የነበረው ደግሞ የመኪናው ነገር ነው። ብዙ ሰው ያው ታውቃላችሁ በጣም ጥያቄ አስነስቶ ነበር ማለት ነው። ዩቲናስ ሴፉ ላይ ከቀረበች በኋላ በጣም ብዙ ቲክቶክ ላይ በጣም ብዙ ነገር ሲነጋገሩ ነበርና እውነት ለመናገር እኔ በነገራችን ላይ ዩቲናስም በጣም ነው ማደንቃት። ችሎታዋ፣ ጥንካሬዋ፣ የምትሰራው አክቷ በራሱ የሚገርም ነውና በጣም ትችላለች ልጅቷ ማለት ነው። አዶናይም ደግሞ በራሱ ስራ በራሱ ኮንፊደንስ በጣም ይችላል። ማንኛውም ሰው በራሱ ስራ ይችላል እና ሁለቱም ለኔ አንድ ናቸው። ትላንትና እንግዲህ የአዶናይ አራቱም እንግዲህ በአራቱም ነው እንትን የተባለው የተመረጠው፣ አራቱም አሸንፈዋል ማለት ነው። ግን የመኪናው በጣም ከባድ ነበር። በጣም እኔ እውነት ለመናገር ወይ እሱ ወይ እሷ ነበር ያልኩት። ግን ደግሞ በቃ እሱ ይሆናል ብዬ ነው ያሰብኩት። ከሁለት አንዱ ያው ግልጽ ነበር ማለት ነው። እና እንግዲህ እሱ ሲመረጥ ወይም ደግሞ ማለት ነው እሱ ስንትን ሲባል ሽልማቱ ለሱ ሲደርስ ያለው ስሜት ኧረ በስመ አብ ልነግራችሁ አልችልም። ሰው በዚህን አክል ተደስቶ ማየት በጣም ትልቅ ነገር ነው ማለት ነው። እሷን ብትወስደው ያው ነው ያው ሁለቱም የኛ ናቸው። ሁለቱም ያው የስራ ሰው ናቸው። እኔ ምንም እንትን የለብኝም። ግን ደግሞ አንዳንዴ እንዴት ነው እየጠበቃችሁት ነገር ማለት ብዙ ሰው አዶናይን እንዲበላ ብዙ ሰው ቪዲዮ ሲሰራ ነበር እና እንግዲህ አዶናይ ብዙ ሰው ይወደዋል ማለት ነው። የብዙዎችም ተስፋ ሆኗል በአንድ በኩል። እኔ እውነት ለመናገር በተለይ አዶናይ ኢትዮጵያ ከገባ በኋላ የሚሰራቸው ስራ በጣም የሚገርሙ ናቸው። እኔ ምክንያቱም ማለት ወጣቶች ላይ የሚሰራው ነገር ወጣትን ሚዲያ ላይ አምጥቶ ማስተዋወቅ እንዲሰሩ ማድረግ በቃ ሰርተው እንዲለወጡ የሚያረገው ነገር እውነት ለመናገር በጣም የሚበረታታ የእውነት ነው የምላችሁ። ምክንያቱም ወጣቶች አገራቸው ላይ እንደዚህ በኮንፊደንስ ሲሰሩ ሚዲያ ላይ መጥተው ሲሰሩ ሚዲያ ምን አክል ማለት ቢዝነስ እንዴት እንደሚሰራበት የሆነ መንገድ ስታሳያቸው የትም ማንኛውም ወጣት የትም ሀገር ሄዶ አይንከራተትም ወይም ደግሞ አይሰቃይም ከሀገር ወጥቶ ማለት ነው። ስደት ላይ ሰው እንዲወጡ አድርጎ ጎዳና ላይ ያሉ ልጆችም ብዙ ነገር እኔ አዶናይ በዚህ በጣም ነው ማደንቀው ማለት ነው። በቃ ሰው ፍርሃትን ትቶ እንዲሰራ ማድረግ ለሰው ማነቃቃት ምናምን በቃ የሚገርም ነውና እኔ አሁን ከነሱ ብዙ ተመሪያለሁ። ለምሳሌ እኛ የነሱ ተመልካቾች አዶናይም እንትናም ዩቲናስም ቢበሉት እኛ የምንጠቀመው ነገር የለም። ግን እኛ ማሰብ ያለብን ምንድን ነው እንደ አንድ ወጣት እነሱ የደረሱበትን ደረጃ መድረስ እንዴት ነው የሚለው ነገር ነው። ሶ ዩቲናስ ታሸንፍ አዶናይ ያሸንፍ ምንም ለኛ ምንም የሚደርሰን ነገር የለም። ግን ደግሞ ምንድነው እናንተ በዚህ ጊዜያችን ከምናጠፋ ማንም ሰው ሴትም ወንድ በተለይ ሚዲያ ላይ የምትጠቀሙ ሰዎች ይሄ መልእክት ለእናንተ ነው። ምክንያቱም ስሩ። ማንም ሰው ከሰራ የትም ቦታ መድረስ ይችላል ማለት ነው። እንግዲህ ዩቲናስ ዛሬ አዲስ መኪና ገዝታ እንግዲህ ለሁሉም ሰው ሰርፕራይዝ አድርጋለች። ሶ እቺ ልጅ ጥንካሬዋ ነው በአንድ በኩል ያደነቁላት። ሴት ሆና እንደዚህ ሰርታ አስባችሁታል? ቤተሰብ ቀይራ የራሷን ህይወት ቀይራ ይሄንን ነገር ይሄ ደግሞ ኢትዮጵያ ላይ ኢትዮጵያ ቲክታከሮች የተለመደ ነው። ያኔን መኪና ኖርማል ነገር ነውና
ከነዚህ ልጆች የምንማረው ነገር ቢኖር ሰርቶ ለውጥ ማምጣት እንዴት እንደሚቻል ነውና ዩቲናስ ለማንኛውም በጣም ላንቺ እኔ በጣም ደስ ብሎኛል ማለት ማርያምን እኔ በስራዋ በጣም ነው መወዳት በተለይ ፊልሟ ምናምን የሚገርም ነውና አዶናይም እንደዛው እና ቤተሰብ ምን ልላችሁ ፈልጌ ነው ተስፋ አትቁረጡ ስሩ ሚዲያ በጣም አዋጭ ቢዝነስ ነው እና ዩቲናስ ተመረጠች አልተመረጠች አዶናይ በላ አልበላ ለኛ ምንም የሚጠቅመን ነገር ስለሌለ እኛ እዛ ላይ ወሬ ትተን ሰዓታችንን ቲክቶክ ላይ ወይም ስድብ ላይ ሌላ አሉባልታ ላይ ከምናጠፋ በያዝነው ስልክ 5 ደቂቃ 10 ደቂቃ ቪዲዮ ሰርተን ራሳችንን መቀየር እንችላለን። ዛሬ ባይሆን ዛሬ ታዋቂ ባትሆኑ ነገ ባይሳካ ከነገ ወዲያ ይሳካል። እናንተ ሞክሩ ብቻ። የሰው ልጅ መሞከር ነው። ሞክሩ ቤተሰብ ስሩ፣ ሞክሩ። ከተሞከረ ከሰራችሁ የማትደርሱበት ቦታ የለም። አዶናይ የደረሰበት ዩቲናስ እና ሌሎችም የደረሱበት ቦታ ትደርሳላችሁ። እኔ አንድ የምላችሁ ነገር ቢኖር በተለይ ወጣቶች በቃ ስልካችሁ ተጠቅማችሁ ሚዲያ ስሩ ነው ምለው ማለት ነው። ያው ሚዲያ በነገራችን ላይ ሰው ያስፈልጋል። በእርግጥ ሰው ከሌለ በጣም አድካሚ ነው። ግን ቢሆንም ምንም እንደምንም ብላችሁ ያው ታውቃላችሁ ለመታወቅ ተብሎ ብዙ ነገር ወይም ደግሞ ሰው ላይ ሰው ፊት ወይም እንዴት ነው ሰው ውስጥ ለመግባት ብዙ ሲያደርጉ እናያለን ሶሻል ሚዲያ ላይ ማለት ነው። እንደዛ ሆኖ ሳይሆን የሆነ ሰው በቃ አግኝታችሁ ያ ሰውን ተጠቅማችሁ ወይም በሆነ ነገር ብቻ ራሳችሁን በቃ መለወጥና ቲክቶክ ላይ ቁጭ ብላችሁ ከምትሰዳደቡ አንዱን ወክላችሁ አዶናይ ዩቲናስ ሌሎቹንም ብላችሁ ከምትጣሉ ስሩ ነው ምለው። ይሄ የራሴ የግሌ ሀሳብ ወይም ደግሞ ምክር ነው። ምክንያቱም በአሁን ሰዓት የሰራ ነው እንግዲህ ያው አስባችሁታል። ትላንትና እንትና አዶናይ መድረክ ላይ እንኳን ፍቅሩ እስከሚገለጽለት እንደዚህ በቃ ስትወደዳላችሁ ስትሰሩ ሰው ስትሰሩ ነው የሚወዳችሁ ሲኖራችሁ ነው የሚወዳችሁ። ስለዛ በቃ ቆፍተን ምናምን ብላችሁ ያገኛችሁትን አይዲያ ተጠቅማችሁ ስሩ ነው ምለው። ሲቀጥል ደግሞ ቲክቶክ ላይ ዛሬ ስገባ የሆነ ልጅ እኔ ግን ከዚህ በፊት አላውቅም ልጁ ሲያለቅስ ነበር። የቲክቶክ ማነው አንዳንዴ ቲክቶክ አዋርድ በጣም እንትን ነው ያስቸግራልና ማለትም የሆነ በቃ እንዴት ልበላችሁ ብዙ ጊዜ በቲክቶክ አዋርድ ብዙ ሰው ሲጣላ ወይም ደግሞ ያው ሲነጋገር ታያላችሁና በጣም ነው ያሳዘነኝ እውነት ለመናገር። ልጁ እንግዲህ እንደኛ ነው ማለት ከድሃ ቤተሰብ የወጣ ነው። ቤተሰቡን መቀየር የሚፈልግ ልጅ ነውና ቲክቶክ ሰንትን ማስታወቂያ ሰርቶ ነበር ኦኬ ፓስታ ማለት ነው። እኔ ግን ዛሬ ነው ልጁን ያወቅኩት። ከዚህ በፊት አይቼው አላቅም። ሶ እንትን ላይ እጩ ሆኖ ነበር ግን ቲክቶክ አዋርድ ላይ ምንም የተሸለመ ነገር የለም። ቪዲዮ ገብቼ ሳይ እስከ 2 ሚሊዮን 3 ሚሊዮን ምናምን ታይቷልና ይሄ ልጅ ምንም የማስታወቂያ ብር አልሰጡኝም ምናምን ብሎ ሲያለቅስ ነበር። አይኑ ቀይ እስከሚሆን ማለት ነው። እግዚአብሔርን በጣም አሳዘነኝ በጣም ከምላችሁ በላይና አንዳንድ ቦታ እንትኑ ማለት መወደዱ ከልክ በላይ ነው። አንዳንድ ቦታ ደግሞ ስትሄዱ በጣም ማለት እኔ ሰርተው እንኳን እኔ እድልም ይሁን ብቻ አላቅምና እንግዲህ እነ ሳሪ እነ መሲ ምናምን ጆከር ሲያሰባስቡለት ነበር። የኢትዮጵያ ሰው ደግሞ ታውቃላችሁ የኢትዮጵያ ሕዝብ በጣም ደግ ነው። እግዚአብሔርን ልጁ እንደዛ ሲያለቅስ ላይፍ ላይ አስገብተው እየረዱት ነበር 50 ሺህ ምናምን። ግን የልፋታችሁ ውጤት ማለት ነው ምንም ቢሆን ምንም ታገኛላችሁ በምንም መንገድ ቢሆን። ይሄ ልጅ በዛ ማስታወቂያ ባያገኝ ምንም ነገር ባያገኝ ኦሬዲ ሰው ላይ ስለገባ የልጁን ልፋት ሰው ያውቀዋል። ድክመቱ ምናምን ሰው ስለሚያውቀው እንግዲህ ብዙ ሰው እያዋጣለት ነበር። ጌም እንዲጫወት እያስተባበሩለት ነበር። እንግዲህ ድርጅቱም ደውለው ሲጠይቁ ነበር። ይሄ ምንድነው የልጁ እንትን ነው ውጤት ማለት የስራ ውጤት ድክመቱ ምናምን እንደዛ ደክሞ ነው ልጁ ይሄን ሁሉ ነገር የሰራውና አንዳንዴ ህይወት አንድ አይነት አይደለችም። ለአንዱ ይሆናል ለአንዱ ደግሞ እንትን ይላል። ብቻ ቢሆንም በዚህም በዛ የድካማችሁ አታጡ። በምትፈልጉት መንገድ ባታገኙም ፈጣሪ ደግሞ በሌላ መንገድ ይሰጣቸዋልና
በጣም ስላሳዘነኝ ነው ቲክቶክ ስገባ። ማታ ግን አይቼዋለሁ። ልጁ ስለማላቀው ፌስቡክ ላይ ፖስት ተደርጎ ነበር። ስለማላቀው ዝም ብዬ ነበር ያለፍኩት። ዛሬ ግን ሳየው በጣም እውነት ያሳዝናልና ለማንኛውም ይሄ ልጅ ራሱ እንደዚህ ሰርቶ ተስፋ ካለው እንደዚህ ሰርታችሁ መለወጥ ማለት የምትችሉ ከሆነ ማናችሁም እኔ እውነት እንደ አንድ ሚዲያ ተጠቃሚ የምሬን ነው የምላችሁ። ምንም ነገር ሰው ምን ይለኛል ምናምን ይሄ ፍርሃት የሚባል ነገር ምንም ውስጣችሁ ላይ ሳታስቀምጡ ስሩ። ሚዲያ ላይ ነው የምለው። ቤተሰቦቻችሁም ትቀይራላችሁ፣ እናንተም ህይወት ይቀየራል። ብዙ ሰው የደረሰበት ቦታ ትደርሳላችሁ ማለት ነው። እና ቤተሰብ የዛሬ ቪዲዮ ይህንን ይመስላል። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰላም ለሀገራችን።